የወራቤ ሁለተኛ ደረጃ ተማሪዎች ከተለያዩ ባለድርሻ አካላት ጋር የትምህርት ውጤት መሻሻልን በተመለከተ ውይይት አደረጉ። የውይይት መድረኩን የመሩት የስልጤ ዞን ፋይናንስ መምሪያ ኃላፊ አቶ አብዱረዛቅ አማን የተሻሉ ዕድሎች የሚገኙት በትምህርት መንገድ መሆኑን ገልጸዋል። ተማሪዎች የትምህርትን አጠቃላይ ፋይዳ በአግባቡ ተገንዝበው መማር እንዳለባቸው የገለጹት አቶ አብዱረዛቅ በማይጠቅሟቸው ጉዳዮች የሚያባክኑት ጊዜ መኖር የለበትም ብለዋል። በተፈጥሮ የማይችል ተማሪ እንደሌለ ገልጸው ለተሻለ ውጤት ፍላጎትና ትጋት ያስፈልጋልም ብለዋል። የሀይረንዚ ተማሪዎች የተሻለ ውጤት የልፋታቸው ዋጋ መሆኑን የተናገሩት ኃላፊው ስለሆነም ተማሪዎች ስነ ምግባር ተላብሰው በአግባቡ መማር እንዳለባቸው ማሳስበዋል። የወራቤ ከተማ አስተዳደር ዋና የመንግስት ተጠሪ አቶ ናስር ቡሽራ በበኩላቸው ተማሪዎች የወላጆቻቸውን ድካምና ምኞት ተረድተው ለተሻለ ውጤት መስራት እንዳለባቸው ገልጸዋል። ሳይፈተኑ ውጤት እንደማይኖር የተናገሩት አቶ ናስር ለተሻለ ስኬት በችግር ውስጥ ጥሮ ማለፍ ያስፈልጋልም ብለዋል። ከወትሮ በተሻለ ደረጃ ግብአቶችን ለማሟላት እየተሰራ መሆኑን የገለጹት ኃላፊው ተማሪዎች የትምህርት ቤቱን ደንብ አክብረው በስርዓት መማር እንደሚጠበቅባቸው ማሳስበዋል። ከመድረኩ በኋላ ከስልጤ ኤፍኤም 92.6 ሬዲዮ ቆይታ ያደረጉት የወራቤ ከተማ አስተዳደር ትምህርት ቤቶች ጽህፈት ቤት ኃላፊ አቶ ከማል ሁሴን በበኩላቸው የመድረኩ ዓላማ የተፈጠረውን የተማሪዎች ውጤት ማሽቆልቆል ለማቃናት መሆኑን ገልጸዋል። የጎላ ስነ ምግባር ችግር የሚኖርበት ተማሪ ላይ እርምጃ መወሰድ እንዳለበት ተግባቦት መፈጠሩንም አቶ ከማል ሁሴን ገልጸዋል። በትምህርት ቤት ውስጥ ከተማሪ እጅ የተገኘ ስልክ ውርስ ስለሚደረግ ማንም ይዞ መገኘት የለበትም ሲሉም አስጠንቅቀዋል።